ጀሞ አካባቢ ከሚገኝ አንድ ህንፃ ከአራተኛ ፎቅ በመስኮት በኩል የወጡ ግለሰቦች ጉዳይ በርካቶችን አስደንግጧል። በክስተቱ ዙሪያም ፖሊስ መልእክት አስተላልፏል። ምሽት አንድ ግለሰብ ላይ ከፍተኛ ጉዳት በማድረሱ ፍርድ ቤት የቀረበው ግለሰብ በሌለበት ቅጣት ተወሰነበት። ማንም ከህግ ለማምለጥ እንዳይሞክር ሲል ፖሊስ አሳስቧል። እነዚህን ከፖሊስ ያገኘናቸውን መረጃዎች ለጥንቃቄ እናደርሳችኋለን። ተከታተሉ። መረጃዎቹን በዝርዝር ስንመለከት ቀዳሚ ወዳደረግነው እናልፋለን። ጀሞ አካባቢ ከሚገኝ አንድ ህንፃ ከአራተኛ ፎቅ በመስኮት በኩል የወጡ ግለሰቦች ጉዳይ በርካቶችን አስደንግጧል። ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ጀሞ አካባቢ በሚገኘው ካፍደን ህንፃ ላይ ነው። ፖሊስ እንዳስታወቀው 3 ግለሰቦች ህንፃው ላይ ወደሚገኝ ጌም ዞን የሚጫወቱ መስለው ይሄዳሉ። ነገር ግን በወቅቱ አንድ ድርጊት ለመፈጸም በማሰብ ቦታው ላይ እንደተገኙ የሚናገረው ፖሊስ በመጨረሻም በስፍራው አስደንጋጭና ያልታሰበ ነገር እንደተፈጠረ ተናግሯል። ግለሰቦቹ ራሳቸውን ለአደጋ አጋልጠው ከአራተኛ ፎቅ ላይ በመስኮት በኩል ወደ ታች ወረዱ። እነሱ ቀጥታ ምንድነው ያደረጉት? 2 አባሪ ያለው ከሱ ጋር ጌም ዞን የሚጫወቱ መስለው ቀጥታ በሩን ሲያዩ በሩ የተቆለፈ ነው። በሩ የተቆለፈ ስለሆነ በጎኑ ከበሩ ጎን ደግሞ መስታወት በር አለ። የመስታወት መስኮት ስላለ መስታወት መስኮቱን ያንሸራትቱና በመስኮት በኩል ይገባና በመስታወት በሚያዩበት ሰዓት ኮምፒውተሩን ከነ ፕሪንተሩ ያዩታል። ካዩት በኋላ ከውስጥ በኩል ሆኖ ፕሪንተሩንም ሲስተሙንም ከነንትኑ ይነቃቀልና ቀጥታ ያለው ነገር ያቀብለዋል። በመስኮት ዘሎ ይወጣል። ከወጣ በኋላ ምን ያደርጋል? እቺ ሲስተሟን በማዳበሪያ ከቶ ከአራተኛ ፎቅ ወደ ታች ይወርዳል። ይወርድና ከህንፃው ወርዶ ሲወጣ ጥበቃዎች በርቀት ያዩታል። በማዳበሪያ ከቶ ይዞ ስለሚሄድ እነዚህ ወደ ህንፃው የገቡ ግለሰቦች የሚፈልጉትን ድርጊት ፈጽመው ከአካባቢው ለመሰወር ሲሞክሩ እንዳሰቡት ሳይሆንላቸው ቀረ። ተግባራቸው በርካቶችን ግራ ያጋባ ነበር። ተጠራጠሩና 2 ጥበቃዎች ናቸው ናና ብለው ያስቆሙትና ቀጥታ ሲጠይቁት አይ ሰው ልኮይ ነው ይላል። ሰውን ልኮይ ነው ሲሉ ተጠራጠሩና ቀጥታ ወደኛ ፖሊስ ጣቢያ ይዘውት ይመጣሉ። 4ኛ ፎቅ ነው ያወጣ ነው። ከጓደኛዬ ጋር ሆነን ኮምፒውተሩን ከነ ሲስተሙ ያለ ከነ ፕሪንተሩ ሽንት ቤት አስቀምጠነዋል አለ። ስለዚህ መርቸ ማሳየት ይችላል። ከደበቀበት 4ኛ ፎቅ ላይ ከሽንት ቤት ያለው ነገር ሲስተሙንና ፕሪንተሩን ቀጥታ እንደገና መርቶ ያስመለስንበት ሁኔታ ነው ያለው። በወቅቱ ህንፃው ላይ ይህ ሁሉ ድርጊት ሲፈጸም ማንም ሰው አላየም ነበር። ቦታው ላይ ግን አካባቢውንም ሆነ ህንፃውን የሚጠብቁ የጥበቃ ሰራተኞች ቢኖሩም ኃላፊነታቸውን በአግባቡ ባለመወጣታቸው ምክንያት ወንጀሉ መፈጸሙን ፖሊስ ጠቅሶ ጥንቃቄ ማድረግ ይገባል ሲል አሳስቧል። ንቃተ ህሊና ያላቸውን ጥበቃዎችን መቅጠር አለባቸው። ቢያንስ አብዛኛውን ጥበቃዎች ፈጣን መሆን አለባቸው። በቃ ዙሪያውን መጠበቅ ባለባቸው ድረስ መጠበቅ አለባቸው። ኢንፎርሜሽን ከህንፃውም ያለው ነገር በሚወርዱበት ሰዓት ተጠራጣሪ መሆን አለባቸው። ማዳበሪያ ይዘው በሚወጡበት ሰዓት፣ ቦርሳ ይዘው በሚወጡበት ሰዓት ተጠራጣሪ ሆነው ቀጥታ ማን ይዘው ተሸክመውት የሚወጡት ነገር ካለ ለምን ከየት ነው ይዛችሁት የምትወጡት? ማን ከማን ከየትኛው ድርጅት ነው ከየትኛው ነው ቢሮ ብለው ጥበቃዎች መጠየቅ አለባቸው። ወደ ሁለተኛው ዘገባችን ስናልፍ ምሽት ላይ አንድ ግለሰብ ላይ ከፍተኛ ጉዳት በማድረሱ ፍርድ ቤት የቀረበው ግለሰብ በሌለበት ቅጣት ተወሰነበት። ድርጊቱ የተፈጸመው በአዲስ ከተማ ክፍለ ከተማ ነው። ይህ የምትመለከቱት ወጣት ቡዛየው ለማ ይባላል። ታዲያ ምሽት 5 ሰዓት አካባቢ አቶ ፈይሳ ሳሙኤል የተባሉ ግለሰብ ከስራ ወደ ቤት በመሄድ ላይ ያሉ ድንገት ቡዛየው መንገድ ላይ ያገኛቸዋል። ምንም ይፈጠራል ብለው ፈጽሞ ባላሰቡበት አጋጣሚ ጨለማን ተገን ያደረገው ይህ ወጣት ከፍተኛ ጉዳት አድርሶባቸው ያሰበውንም አሳክቶ ከስፍራው መሰወሩን ፖሊስ አስታውቋል። የግል ተበዳይ ፈይሳ ሳሙኤል የተባለውን ደብድቦ ጉዳት አድርሶ 6500 ብር የሚገመት ኢንፊኒክስ ሞባይል ይዞበት ተሰውሮ ከተያዘ በኋላ ፖሊስ ምርመራ አጣርቶ በጊዜ ቀጠሮ ላይ ያለ በፍርድ ቤት በጊዜ ቀጠሮ ዋስትና ይወጣል። በዋስትናም ከወጣ በኋላ አቃቢ ክስ መስርቶ መደበኛ ከተከፈተም በኋላ ተጠርጣሪው ባለመቅረቡ ፍርድ ቤት ላይ ያለው ውሳኔ ምንድነው?
ተከሳሽ ጉዳዩን መከታተል ባለመቻሉ ተከሳሽ በሌለበት የ7 ዓመት ጽኑ እስራት ውሳኔ ይተላለፍበታል። ግለሰቡ በፍርድ ቤት በ7 ዓመት እስራት እንዲቀጣ ቢወሰንበትም ሳይገኝ በዚያው የውሃ ሽታ ሆኖ ቀርቷል። ፖሊስ ወንጀለኛውን ለመያዝ ከፍተኛ ጥረት አድርጎ በመጨረሻም በቁጥጥር ስር ሊያውለው ችሏል። ፖሊስ አሁንም ይህን የፍርድ ውሳኔ የተሰጠበትን ተከሳሽ ይዞ ለማረሚያ ቤት ለማስረከብ ብርቱ ጥረት ሲያደርግ ቆይቶ ተከሳሽ ተይዞ ለማረሚያ ቤት የማስረከብ ስራ ተሰርቷል ማለት ነው። ወንጀል ፈጽሞ ከህግ ማምለጥ የማይቻልና የማይታሰብ መሆኑን የገለጸው ፖሊስ በተለይ ጉዳያቸው በህግ ተይዞ በፍርድ ቤት የዋስትና መብታቸው የተፈቀደላቸው ግለሰቦች በቀጠሮ ቀን የመገኘት ግዴታ አለባቸው ሲል አሳስቧል። ወንጀል ለመስራት አቅዶ የሚንቀሳቀስ ማንኛውም አካል ከድርጊቱ መቆጠብ አለበት። ከዛ ውጭ በወንጀል ተጠርጥሮ ተከሶ ከቀረበ በኋላ ደግሞ ጉዳዩን በፍርድ ቤት አለመከታተል የመከላከል ተከላክሎ ነፃ የመውጣት መብቱን ያጣል ማለት ነው። ጉዳያቸውን በፍርድ ቤት የሚከታተሉ ተጠርጣሪዎች አንዳንዴ ተከላክለው በትክክልም ወንጀሉን አለመፈጸማቸውን መከላከያ አቅርበው ነፃ የሚወጡበት ሁኔታ አለ። ፍርድ ቤት ቀጠሮን አለመከታተል ግን የመከላከል መብታቸውን ስለሚያሳጣ በማንኛውም ወንጀል ተጠርጥሮ ጉዳዩ በፍርድ ቤት ያለ ተከሳሽ ጉዳዩን መከታተል አለበት። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ አዳዲስ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።